ክብር ለእግዚአብሔር ይሁን። እንዴት ሰነበታችሁ? የእግዚአብሔርን ቃል አንብበን ትምህርቱን እንቀጥላለን። የምንመለከተው ፊልጵስዩስ ምዕራፍ 3 ይሆናል። ባለፈው ጊዜ ምዕራፍ 3 ቁጥር 1 እስከ 3 ድረስ ስለተመለከትን ዛሬ ከቁጥር 4 እስከ 11 ድረስ ያለውን እንመለከታለን። ስለዚህ ታወጡና ፊልጵስዩስ ምዕራፍ 3 ቁጥር 4 እስከ 11 ድረስ ያለውን እናያለን። ሙሉውን እናንብበው። በቀረውስ ወንድሞቼ ሆይ በጌታ ደስ ይበላችሁ። ስለ አንድ ነገር መልሼ ልጽፍላችሁ እኔን አይታክተኝም። ለእናንተ ግን ደህና ነው። ከውሾች ተጠበቁ፣ ከክፉዎችም ሰራተኞች ተጠበቁ። ከሐሰተኛ መገረዝ ተጠበቁ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በሥጋም የማንታመን እኛ የተገረዝን ነንና። እኔ ግን በሥጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በሥጋ የሚታመንበት እንዳለው ቢመስለው እኔ በልጠዋለሁ። በስምንተኛው ቀን የተገረዝኩ ከእስራኤል ትውልድ ከብንያም ወገን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። ስለ ቅንዓት ብትጠይቁ ቤተ ክርስቲያንን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳሁ፣ ክርስቶስንም አገኝ ዘንድ። በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። ፊልጵስዩስ ምዕራፍ 3 ከ1 እስከ 3 ነበር ቀደም ብለን የተመለከትነው ክፍል። ባለፈው ጊዜ ያቆምንበት ክፍል እሱ ነው የሚለው። ፊልጵስዩስ ምዕራፍ 3 ቁጥር 1 እስከ 3 ድረስ ሁላችሁም እንደምታስታውሱት ለብቻው እንድንመለከት የፈለግኩበት ምክንያት እዛ ስፍራ ላይ ጳውሎስ በጣም ከነዚህ ተጠበቁ እያለ በአጽንኦት የሚናገራቸው ክፉ ሰራተኞች፣ ውሾች የሚላቸው ሐሰተኛ መገረዝ ብሎ የሚጠቅሰው ነገር ስላለ ያንን ነገር ለራሱ ለብቻው ብንመለከተው እንጠቀምበታለን። እንደውም እዛ ስፍራ ላይ እነሱ እያለ ስለነዚያ ያወራና እኛ ብሎ ስለሚናገር በእኛም ዘንድ በዚህ ዘመን በወንጌል ምክንያት፣ በትክክለኛው ትምህርት ምክንያት፣ በእውነተኛው ነገር ምክንያት እነሱና እኛ የሚያስብል ነገር ስለማናጣ ለብቻው ብናየው ጥሩ ነው ብዬ ከቁጥር 1 እስከ 3 ድረስ ባለፈው ተመልክተነዋል። የፊልጵስዩስ መልእክት እንደምታውቁት ብዙ የደስታ ነገር የተጻፈበት፣ ደስታ የሚለውን ቃል እንኳ ከ16 ጊዜ በላይ የተጠቀሰበት የደስታ መልእክት ሆኖ ሳለ ግን እዚህ ቁጥር 1 እስከ 3 ባለው ክፍል ውስጥ ግን በኃይለኛ ማስጠንቀቂያ፣ ስሜት በሞላበት መግለጫዎች ተጠቅሰዋል። እንደውም አንድ ቦታ ላይ የቃላት ጨዋታ ነገር ያደርጋል። ስለ መገረዝ አንስቶ አይሁዳውያንን እነዚህ ተገረዙ በሚል የሚናገሩትን ካታቶሜ የሚል የግሪክ ቃል ተጠቅሞ ስጋን መቆራረጥ የሚል ትርጉም ያለውን ይሰጣቸውና ለእኛ ግን በእውነት የተገረዝን ብሎ የእኛን ግን ፕሪቶሜ፣ ይሄ በመጽሐፍ ቅዱስ እንደታዘዘው ትክክለኛውን መገረዝ የሚያመለክት ቃል አርጎ ያነሳዋል። ቃላቶቹን ያያይዛቸዋል። እነዚያ ከፈለጉ ይጎንደሉ፣ ከፈለጉ ይቆራረጡ። እነሱ የሚቆራረጡ ናቸው፣ የሚቆርጡ ናቸው። ስጋ ላይ ነው ያላቸው ነገር። እኛ ግን በልብ የሚደረግ በእውነት እግዚአብሔርን የምናመልክነን፣ እኛ ደግሞ በክርስቶስ ኢየሱስ የምንመካነን፣ በስጋም ማንታመን ብሎ እኛ የሚለውን ነገር አጉልቶ ይናገረዋል። ይሄ እኛ እውነተኛ መገረዝ ያለን በልባችን የተገረዝን በመንፈስ የምናመልክ በስጋም ማንመካ በስጋም ማንታመን በክርስቶስ ኢየሱስ የምንደገፍ ብሎ የገለጠውን ሕይወት ይህንን ትክክለኛ መንፈሳዊ ማንነት እሱን በምሳሌ ራሱን ያመጣና ነው የሚያስረዳው። የራሱን ሕይወት ያመጣል። ዛሬ የምናተኩረው እሱ ላይ ነው። ከቁጥር 4 እስከ 17 ድረስ አንዘልቅም እንጂ ብንዘልቅ የምናገኘው ጳውሎስ የራሱን ሕይወት በምሳሌነት አምጥቶ የቀድሞ ሕይወቴ እንዲህ ነበር ጌታን ከማግኘቴ በፊት፣ ጌታን ባገኘው ጊዜ ደግሞ የሆነ ነገር አለ፣ ያ የሆነው ነገር ደግሞ ይሄ ነው።
አሁን ነገሮችን የማይበት አመለካከቴ ተለውጦ አካሄዴ ተቀይሮ ይህንን እመስላለሁኝ ብሎ የራሱን ሕይወት በእማኝነት የራሱን ሕይወት በምሳሌነት የሚያቀርብበት ነው። እግዚአብሔር እኛንም በዚህ ባርከን። በእውነት ሕይወታችንን ለሰዎች አጭር ግልጽ አድርገን እንደዚህ ማስቀመጥ እንድንችል እግዚአብሔር ይርዳን። ማለት የቀድሞ ሕይወቴ ከጌታ በፊት የነበረኝ ሕይወት ጌታን እንደዚህ አግኝቼ ጌታ እንደዚህ አግኝቶኝ ከዚህ ጊዜ በኋላ ከዚህ ነገር በኋላ ያሁኑ ሕይወቴ ደግሞ እንዲህ ነው ብለን የምናስረዳበት ነገር ይብዛልን። በእውነት ሁሉ ጊዜ የግል ሕይወት ምስክርነታችንን በወረቀት ላይ ጽፈን ለሰዎች እየመሰከርን ለባልንጀራችን እያካፈልን ጥርት ባለ መንገድ ዛሬ የጳውሎስን ሕይወት እንደምናየው ጥርት ባለ መንገድ ድሮ ይሄ ነገር ሆኖ አሁን የምንለው ነገር መኖር መቻል አለበት። እግዚአብሔር በዚህ ይርዳን። በጣም ትልቅ የኢቫንጀሊዝም ቱል ነው። ደግሞ ለእግዚአብሔር ክብር የሚያመጣ ነገር ነው። እኛም ደግሞ በቃ ምንም ሳይከብድብን የምናቀርበው የራሳችን ታሪክ ስለሆነ ማለት ነው። ጳውሎስ እሱን ነው የሚያደርገው። ዛሬ ከእናንተ ጋር እንዳየው ያለው ክፍል ግን ፊልጵስዩስ ምዕራፍ 3 ቁጥር 4 እስከ 11 ብቻ ነው የምወስደው። ዋናው ሐሳብ ይሄ ዛሬ የምንመለከትበት ዋናው ሐሳብ ከሁሉ ስለሚበልጥ ዕውቀት ማለት ኢየሱስን ስለማወቅ ከሁሉ ስለሚበልጥ ዕውቀት ኢየሱስን ስለማወቅ እርሱንም በማመን ስለሚገኘው ትክክለኛ የእግዚአብሔር ጽድቅ በመጨረሻም ደግሞ ወደ ሙታን ትንሣኤ ግብ ስለመድረስ ነገር አብረን እንመለከታለን ማለት ነው። ጌታ አምላክ የተመሰገነ ይሁን። ለምትጽፉ የመጀመሪያው ነጥቤ ጳውሎስ በሥጋ ቢመካ ምን የሚያስመካ ነገር ነበረው ብለን ይህንን ጥያቄ እንጠይቅና ከክፍል ውስጥ እናብራራለን ማለት ነው። ምክንያቱም ሰዎቹን እነሱ ውሾች ናቸው ተጠበቁ እያለ ሐሰተኞች ናቸው ብሎ ያላቸው እነሱ የሚመኩበት ነገር አላቸው። የሚመኩበት ነገር ስላላቸው ጳውሎስ ባይዘዌ መመካት ካስፈለገ እኔም የምመካበት ነገር አለኝ ብሎ ስለሚዘረዝር እነሆ የጳውሎስ በሥጋ ቢመካ የሚመካበትን ነገር ቁጥር 4 እስከ 6 ድረስ እናገኛለን። እንመልከተው። ምዕራፍ 3 ቁጥር 4 እስከ 6 ካስፈለገ እኔም በሥጋ የምመካበት አለኝ። ማንም በሥጋ የሚመካበት ነገር ያለው ቢመስለው እኔ እበልጠዋለሁ። በ8ኛው ቀን የተገረዝኩ ከእስራኤል ዘር ከብንያም ወገን የተወለድኩ ስሆን ከዕብራውያንም ዕብራዊ ነኝ። ስለ ሕግ ከተነሳ ፈሪሳዊ ነበርኩ። ስለ ቅናት ከሆነ የቤተ ክርስቲያን አሳዳጅ ነበርኩ። ሕግን በመፈጸም ስለሚገኝ ጽድቅ ከሆነም ያለ ነቀፋ ነበርኩ። ካስፈለገም ቁጥር 4 ላይ ነው። ካስፈለገም በሉ እንመካ ብለን አንዱ ከሌላው የሚመካበት የሚበልጥ ነገር ያለው ብለን የምንመካካበት የምንበልጥበትን ነገር እንዘርዝር ማለት ካስፈለገ ኢፊት ማተርስ እሱ የሚያስፈልግ ከሆነ ባይ ዘ ወይ እኔም አለኝ። ማንም እንደውም እኔ የምመካበት አለኝ ብሎ የሚጠቅሰው ነገር ካለው በእርግጥ እነግራችኋለሁ እኔ እበልጣለሁ ነው። እና ይሄ እኔ እበልጣለሁ የሚለውን ነገር ሁለተኛ ቆሮንቶስ ምዕራፍ 11 ላይ ታገኙታላችሁ። መመካት አያስፈልግም ግን ካላችሁ ደግሞ እኔ እበልጣለሁ ይላል ጳውሎስ። እና ወደዛ አልወስዳችሁም፣ ግን እዚሁ ጋር ያለውን ብቻ ብናነሳው ጥሩ ነው። ሰዎቹ በሥጋ ስለመመካት ስለሆነ የሚያወሩት። እሺ አንዳንድ ጊዜ ከሰዎች ጋር ስንከራከር እንደዚህ ነው እናስረዳና ሰውየው ቆይ እሺ በቃ አንተ ይሁንልህ አንተ ባልከው እንሂድ ብለን ሰውየው ባለው መንገድና ሐሳብ እንገባለን። ጉዳያችንን ለማስረዳት ጊዜ ለማሳጠር ነገሩን ግልጽ ለማድረግ ጳውሎስ ልክ እንደሱ ነው። በራሳቸው ቋንቋ በራሳቸው መንገድ ይገባና መመካት ካስፈለገ እሺ ልዘርዝር ብሎ በውርስ በትውልድ ያለውን ነገር ይመጣል። በትውልድ በዘር በውርስ ያገኘውን ነገር 4 ነገሮች ይጠቅስላቸዋል። በ8ኛው ቀን የተገረዝኩ ነኝ ማለት አንዳንድ ሰዎች ከአህዛብነት ወደ ይሁዲነት ሲገቡ ቆይተው ትልቅ ሆነው ነው የሚገረዙት። ጳውሎስ ግን የኔ በ8ኛው ቀን ልክ ዘሌዋውያን መጽሐፍ እንደሚናገረው ልክ ኪዳኑ ላይ እንደተጠቀሰው በ8ኛው ቀን የተገረዝኩ። ይሄንን ወደ ይሁዲነት በመግባት ሳይሆን ተወልጄበት በ8ኛው ቀን ነው። የአብርሃም ቤት ውስጥ ያሉ ፍልስጤማውያኖችን ብትመለከቱ እስማኤል ካደገ በኋላ ነው የተወለደው። የሱ ዘሮች እንደዚሁ ልክ በሱ እድሜ ካደጉ በኋላ በተገረዘበት እድሜ ተከትለው ነው የሚያደርጉት።
ጳውሎስ እንደሱ እንኳን እንዲቆጠርበት አልፈለገም። የሱ እግዚአብሔር በቃሉ እንዳዘዘው ከአንድ አይሁዳዊ ሴትና ከአንድ አይሁዳዊ ወንድ ቤት እንደተወለደ ዘር በስምንተኛው ቀን እነዚህ ተገረዙ የሚሉ ሰዎችን ጳውሎስ በሌላ አነጋገር እሺ ይሁን በቃ በስንተኛው ቀን እንደተገረዛችሁ ንገሩኝ የሚላቸውን የሚመስለው። ሁለተኛ የሚጠቅሰው ከእስራኤል ነገድ፣ እኔ ከእስራኤል ነገድ ነኝ አይደለም የሚላቸው ቁጥር 4 ላይ እኔ ግን በስጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ በልጠዋለሁ። በስምንተኛው ቀን የተገረዝኩ ከእስራኤል ትውልድ አሁን እንግዲህ ስለ ዘር ሲነሳ ጳውሎስ ከእስራኤል ትውልድ ብሎ የሚናገርበት ምክንያት የኪዳን ሕዝብ ወገን መሆኑን ለመናገሩ ነው። በደም ተወልዶ ያገኘው ዜግነት፣ በትውልድ ያገኘው ዜግነት መሆኑን የሚናገርበት ነው። እንደው እንትን አንዳንዶቹ እነዚህ ዳያስፖራዎቹ አይነት ሌላ አገር ሄደው በምርኮ አገር ተወልደው በሆነ ነገር ጋር ተገናኝተው ተመልሰው አሁን ፈርስት ጄኔሬሽን አለ፣ ከዛ እኛ ጋር ሰከንድ ጄኔሬሽን እንላለን፣ 1.5 የሚባል ነገር አለ ምናምን እንደዚህ 2.5 ምናምን እየተባለ የሚባል ነገር የለው። ጳውሎስ የሚለው እኔ በቀጥታ ከእስራኤል ትውልድ ከቃል ኪዳኑ ሕዝብ እግዚአብሔር ለራሱ ከለየው ወገን ነኝ፣ ከብንያም ነገድ ነኝ ይላቸዋል። ደግሞ ያንን ያወጣና ከብንያም ነገድ ነኝ ይላል። የብንያም ነገድ ከዳዊት ቤት ጋር ወግኖ እስከ መጨረሻው ድረስ የእስራኤል መንግስት በተከፈለ ጊዜ እንኳን እስከ መጨረሻው ድረስ ከዳዊት ቤት ጋር ወግኖ የቆየ ነው። በጣም የተወደደ ዘርና ቤት ነው። ለብንያም በተሰጠ ርስት ላይ ነው ኢየሩሳሌም ከተማ ያለው እና ቁጠሩ እኔ እኮ ከብንያም ቤት ከብንያም ወገን ነኝ፣ መቅደሱ ቢሆን በዚያ ነው ያለው፣ ከዳዊት ቤት ጋር ጸንቶ የቆመ ነገድ ነኝ። ይዘረዝራል። ሰዎቹ እንዲህ ሰው ምሉት አድርጎ የዕብራውያን ዕብራዊ ነኝ ማለት ሙልጭ ያልኩ ዕብራዊ ነኝ። በየትኛውም ሚዛንና መለኪያ እኔን ሌላ ልታደርጉ አትችሉም። ዕብራዊ ነኝ። የሚያስመካችሁ በስጋ ለመታመን ለመመካት የምትፈልጉ እናንተ እሺ እንቋጠር። እኔ ዕብራውያን ከሆናችሁ እናንተ እኔ የዕብራውያን ዕብራዊ ነኝ። ዋው! ይሄ ቀላል ነገር እንዳይመስላችሁ። በዚህ ዘመን እኮ አይተነው የለ እንዴ በዘር ያለውን ጣጣ። ሰው መቁጠር ከጀመረ የዘሩን ነገር የከሌ ልጅ የሚለው ነገር ምን ያህል እንደሚነሽጥ፣ ምርጥ ከሆነ ዘር መጣው ብሎ ካሰበ እንዴት ቀና እንደሚል፣ ከዘር ውስጥ ደግሞ ፈልፍሎ የተወደደ የታወቀ የሳቸው ቤት የሳቸው ዘር የሚባለው ነገር ምን ያህል ሰውን የት ድረስ እንደሚያስኬደው እናውቀው የለ። እና መመካት የሚያስፈልግ ከሆነ ጳውሎስ በእኔ በዘር በትውልድ ይኸውላችሁ ይሄ አለኝ ብሎ ይላቸዋል። ነበረው ጳውሎስ በእውነት የሚያስመካ ነገር ነበረው። መመካት አያስፈልግም ብሎ ይተወው እንጂ የሚያስመካ ግን ነገር ነበረው። ቁጥር 6 ላይ በልምምድ ያገኛቸው ነገር 3 ነገሮችን ይጠቅሳል። ማለት ከተወለደ በኋላ በእድገት ውስጥ ተለማምዶ አልፎበት የደረሰበት ባህሪያቶቹን ይጠቅሳል። እኔ ፈሪሳዊ ነበርኩ ይላል። ፈሪሳዊ ነበርኩ። ስለምን ብትጠይቁ ነው የሚለው እሱ። ስለ ሕግ ብትጠይቁ እኔ ፈሪሳዊ ነበርኩ። ስለ ሕግ ከተነሳ ፈሪሳዊ ነበርኩ። በደንብ ትሰሙኛላችሁ። ሕግና ፈሪሳውያኖቹ የሚያገናኛቸው ነገር ምንድነው? ፈሪሳዊ ማለት የቃሉ ትርጉም የተለየ ማለት ነው። የተለየ የሆነው ሰውየው ፈሪሳዊው ሰው የተለየ የሆነበት ምክንያት ሕግና አባቶች የሰጧቸውን ወግ ለመጠበቅ ራሳቸውን የለዩ በጣም ጠንቃቃ ሰዎች ናቸው። በጣም ሕግ በመጠበቅ ስርዓት በመጠበቅ የተላለፈላቸውን ወጎች ለመጠበቅ ራሳቸውን ሙሉ ለሙሉ የሰጡ ናቸው። በጣም ሙሉ ናቸው። ለምሳሌ እጅ መታጠብ አንድ የተቀበሉት ሕግ ነው። እጅ ሲታጠቡ
ሕጉን ለመጠበቅ ነው እጁን የሚታጠቡትና እጃቸውን ሲታጠቡ የእጁ ነጠብጣብ ሌላ ሰውነታቸውን እንዳይነካው በጣም ኋላ ሆኖ ነው የሚታጠበው። በጣም ነው የሚጨነቀው ነጠብጣቡ ነገር እንዳያገኘው። ምክንያቱም ሕጉን በጣም መጠበቅ ስላለበት በጣም ነው ሕግ የሚጠብቁት እነዚህ በጣም። ጌታ ኢየሱስ ምን አለ? እናንተ አስራት ከምን ታወጣላችሁ ነው ያላቸው ማቴዎስ 23። አስራት ከአዝሙድና ከቅመም ማለት ቴብል ላይ ከተቀመጠ ይሄ ጨው ሌላ ምንድን ነው? እሺ ቁንዶ በርበሬ የሆነ ነገር ቴብል ላይ ለመብላት የሚቀመጡ ቅመሞች ከሱ አስራት ያወጣሉ። እንደዚህ በጣም ተጠንቅቀው ተለይተው የሚኖሩ ናቸው ፈሪሳውያን። ጳውሎስ የሚለው ሕግ ስለመጠበቅ ከሆነ የምትሉት እኔ እኮ ፈሪሳዊ ነበርኩ። በጣም ለዚህ ነገር ተለይቼ የምኖር ሰው ነበርኩ። የምመካበት ነገር አለኝ። እንደውም ሁለተኛ የሚላቸው ስለ ቅናት ለሙሴና ለሕጉ ለእምነትና ለአይሁዳዊነት ስለ ቅናት የምትጠይቁ ከሆነ እኔ ስለ ቅናት ከሆነ የቤተ ክርስቲያን አሳዳጅ ነበርኩ ማለት ነው። እነዚህን የኢየሱስን እምነት የተከተሉ ቤተ ክርስቲያን ውስጥ ያሉትን እየዞርኩ እግር በእግር እያሳደድኩኝ ከቅናቴ የተነሳ እያሳሰርኩ እያስገደልኩ ሲሞቱ እየተባበርኩ የኖርኩ አይነት ሰው ነኝ። እነዛኛዎቹም እንቀናለን ብለው ስለሆነ የሚናገሩት የሙሴ ሕግ አልተጠበቀም፣ መገረዝ አልተደረገም፣ ሰዎች የሙሴን ሕግ እንዲተዉ ጸጋ ብቻ እያስተማረ እያሉ ስለሚናገሩት እሺ በቃ እናንተ በምትሉት እንሂድ። ስለ ቅናት ነው የምትጠይቁት? እኔ እኮ ስለ ቅናት ከሆነ እነዚህን አይነት ትምህርት የሚያስተምሩትን አሳስሬያለሁ፣ አስገድያለሁ፣ ከገዳዮቻቸው ጋር ተባብሬያለሁ። ቀጥሎስም እንደሚጠይቃቸው ስለ ጽድቅ ሕግን በመፈጸም ስለሚገኝ ጽድቅ ማለት ሕግን ጠብቆ ንጽህናን ጠብቆ የእግዚአብሔርን ዲማንድ አርክቶ ወደ እግዚአብሔር ለመግባት የእግዚአብሔር ወዳጅ ጻድቅ ሰው ለመሆን እሱን የምትፈልጉ ከሆነ ይሄን አርጉ እያላችሁ የምትከታተሉኝ በሱም በኩል ከሄድን እኔ ያለምን ነበርኩ? ያለ ነቀፋ ነበርኩ። ያለ ነቀፋ ነበርኩ ማለት ሸንጎ በሙሉ ተሰብስቦ እርሶ አባታችን የሚባል የሚደመጥ ሰው፣ ምንም የሚነቅፉበት ነገር የሌለው ሰው፣ ስልጣን ሰጥተውት አንተ የወሰንክባቸውን አድርግባቸው ብሎ ደብዳቤ ሰጥተው በክርስቲያኖች ላይ ያዘመቱት ሰው ነው። ምንም ነቀፋ አልነበረበትም። እና ይሄ አያስመካም? በጣም እንጂ እንኳን ለጳውሎስ ለመደበኛው እስራኤላዊነት በጣም የሚያኮራ ነገር ነው። አይሁዳዊነት በጣም የሚያኮራ ነገር ነው። አትመኩ ቢልም ጳውሎስ የሚመካ ካለ እኔ እበልጠዋለሁ። እንደምታውቁት ሮሜ ምዕራፍ 9 ላይ ጳውሎስ ስለ እስራኤላውያን መዳን ነገር ሲናገር ሮሜ ምዕራፍ 9 ቁጥር 4 እስከ 5 ድረስ እነሱ ይላል ስለ እስራኤላውያኖቹ ሲናገር፣ እንደው ስለ ወገኖቹ ሲናገር በጣም ነው ደስ የሚለኝ። እነሱ እስራኤላውያን ናቸው። አንደኛ ስለ አይሁዶች ሲናገር እስራኤላውያን ናቸው፣ እነዚህ የተለየ ሕዝብ ናቸው። ልጅነት የነሱ ነው፣ ክብር የነሱ ነው፣ ኪዳን የነሱ ነው፣ የሕግ መሰጠት የነሱ ነው፣ የመቅደስ ስርዓት የነሱ ነው፣ የተስፋው ቃላት የነሱ ናቸው፣ አባቶች ከነሱ ናቸው። ከእነርሱም እንኳን የምንጠብቀው መሲህ ክርስቶስ ከነሱ የሚመጣ ነው። ትልቅነት የሚያስመካ ነገር ነው። ይሄ በስጋ በጣም የሚያስመካ ነገር ነው። ለዚህ እኮ ነው አይሁዳውያኖቹ ሲጸልዩ እግዚአብሔር ያመሰግናለሁ እንደ አሕዛብ ስላላደረከኝ ብሎ የሚጸልዩት። ከዚህ በፊት ተነጋግረናል። በጣም የሚያስመካ ነገር ነው። በጣም የሚያስመካ ነገር ነው። ምን ይሆን ሰው በዚህ ዘመን የሚመካበት ነገር ያለው? በቃ ተወዳድሮ መናገር የለብንም። ለራሳችን ለህሊናችን መልስ እንስጥ። ከልባችን ጋር እንነጋገር። ምንድን ነው እኔ ከወንድም ይበልጣለሁ የምልበት ነገር? ወይም እህቴ ከእህቷ እበልጣለሁ የምትልበት ነገር? ዝም እንላለን እንጂ የሆነ ቀን በተኑ ቢነካና መናገር ብንጀምር ምንድን ነው የምናወጣው ነገር? አንዳንዶች ከክርስቲያን ቤተሰብ ስለተወለዱ ይመኩበታል። እኔ ምንም ነገር አላውቅም። አንዳንዶች በወጣትነታቸው ልጅ ሳለውን የተጠመቅኩኝ ብለው ይመኩበታል። ከሰንዴ ስኩል ጀምሮ ነው የኔ ዘማሪነት ብለው ይመኩበታል። ወይም ደግሞ በእግዚአብሔር ቤት መጥተው ስላገኙት የአገልግሎት ቦታ
ሌላውን ሰው ዝቅ አድርገው ለማየት የሚመስላቸው እኔ የአገልግሎት ቦታዬ ብለው የሚመኩበት ነገር ይኖራል። ግን የሆነ ነገር ስጋ መመካት ስለሚወድ ምንድነው እንድንመካ የሚያደርገን ነገር? ጥሩ የመጽሐፍ ቅዱስ አስተማሪ ስለሆነ ይሆን? ወይም ደግሞ እኔ ሰው አልነካም ካልነኩኝ አልነካም ብለን የምንልበት ነገር፣ ራሳችንን ደህና ነኝ የምንልበት ነገር ይሆን? አያችሁ፣ ቅድም የዘረዘርናቸው ነገሮች በሙሉ መልካም ነገሮች ናቸው። ከክርስቲያን ቤተሰብ መወለድ መልካም ነገር ነው። በልጅነት ከጌታ ጋር መገናኘትና መጠመቅ በቃ መልካም ነገር ነው። በእግዚአብሔር ቤት ከልጅነት ጀምሮ ከሰንዴ ስኩል አብሮ ማደግ፣ ኢየሱስን እያወቁ ማደግ መልካም ነው። አገልግሎት ውስጥ መግባት፣ በአገልግሎት መሪ መሆን፣ እነዚህ መልካም ነገሮች ናቸው። የእግዚአብሔርን ቃል መማር ማስተማሩ መልካም ነገር ነው። እነዚህ ሁሉ ስራዎች በራሳቸው መልካም ሆነው ሳለ ግን እነዚህንና እነዚህን የመሳሰሉ ነገሮች ስላደረግን የእግዚአብሔርን ጽድቅ አናገኝበትም። የእግዚአብሔር ጽድቅ የሚገኘው ሰው በሚመካበት ስራ ስላይደለ። ብዙ ስለ ጾሙን አይመጣም። ልዩ ልዩ የጸጋ ስጦታዎች ስላሉን አናገኘውም። ሰው ከእግዚአብሔር ጋር ትክክል የሚመጣበት መንገዱ የሰው ስራ አይደለምና። በነገራችን ላይ ስለ መመካት የጳውሎስ አንድ ጥብቅ አቋሙ አላስፈላጊ ነው፣ አይጠቅምም። ሁለተኛ ቆሮንቶስ ላይ እናገኘዋለን። አላስፈላጊ ነው መመካት፣ አይጠቅምም ብቻ ሳይሆን ከዚህም ያልፍና ማንም የሚመካ ቢኖር በማን ይመካ? በእግዚአብሔር ይመካ። መመካት ካስፈለገ በክርስቶስና ክርስቶስ በሰራልን ስራ ነው የምንመካው ብሎ ነው የሚያምነው። ሮሜ ምዕራፍ 15 ቁጥር 7 ላይ እንደዚህ የሚል ቃል ታገኛላችሁ። ሮሜ ምዕራፍ 15 ቁጥር 17 እንግዲህ ከእግዚአብሔር ዘንድ በሚሆን ነገር በክርስቶስ ኢየሱስ ትምክህት አለኝ ብሎ ይናገራል። እመካለሁ፣ ግን የምመካው አሁን በዘረዘርኩት ነገር ሳይሆን አሁን በዘረዘርኳቸው ነገሮች ሳይሆን ከእግዚአብሔር ዘንድ በክርስቶስ ኢየሱስ በሆነው ነገር እመካለሁ። በኢየሱስ እመካለሁ በሉ እስቲ። እሱ በሰራው ስራ እመካለሁ በሉ እስቲ። በቃ ይሄ ነው ትልቁ ልዩነቱ። ጳውሎስ የሚለው ነገር መመካበት አለኝ ግን ይሄ ነው ብሎ ይናገራል። ነበረው ጳውሎስ የሚመካበት ነገር ምን አደረገው? የሚመካበት እነዚያን የዘረዘራቸውን ነገሮች ምን አደረጋቸው? ሁለተኛ ነጥቤ ነው። የትርፍና ኪሳራ መግለጫ ያቀርብልናል። ምዕራፍ 3 ቁጥር 7 እና 9 ምዕራፍ 3 ቁጥር 7 እና 9 እናንብበው እስከ 9 ድረስ እንዲህ ይላል። ነገር ግን ይጠቅመኝ የነበረውን ሁሉ አሁን ለክርስቶስ ስል እንደ ጉድለት ቆጥሬዋለሁ። ከዚህም በላይ ለእርሱ ብዬ ሁሉን ነገር የተውኩለትን ወደር የሌለውን ጌታዬ ክርስቶስ ኢየሱስን ከማወቅ ታላቅነት ጋር ሳነጻጽር ሁሉም ነገር እንደ ጉድለት ቆጥረዋለሁ። ለእርሱ ስል ሁሉን አጥቻለሁ። ክርስቶስን አገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። ሕግ በመጠበቅ የሚገኝ የራሴ ጽድቅ ኖሮኝ ሳይሆን በክርስቶስ በማመን ይኸውም ከእግዚአብሔር የሚመጣ ከእምነት በሆነ ጽድቅ በእርሱ ዘንድ እንድገኝ ነው ብሎ ይናገራል። እንትኑ ጠቅላላ ሐሳቡ የክፍሉ ጳውሎስ ትርፍ የሚላቸው ነገሮች አሉት፣ ጉዳት የሚላቸው ነገሮች አሉት፣ የሚጠቅምና ኪሳራ ነው የሚላቸው ነገሮች አሉት። ልክ እንደ ማንኛውም የቢዝነስ አካል እንደ ማንኛውም ድርጅት ትርፍና ኪሳራ መግለጫ ብለን እንደምንለው ገቢና ወጪ ማሳያ መግለጫ ብለን እንደምናቀርበው እንደዛ ጳውሎስ ጠቅለል ባለ አማርኛ በሚገርምና የሚደንቅ መንገድ ትርፉንና ኪሳራውን ጥቅሙንና ጉዳቱን እዚህ ጋር አስቀምጦልናል። ነገር ግን ይጠቅመኝ የነበረውን ሁሉ ማለት ቁጥር 4 እስከ 6 ቅድም የዘረዘርናቸው ነገሮች በውርስ ያገኛቸውን 4 ነገሮች በልምምድ ያካበተውን 3 ነገሮች እነዚያን ቅድም በ8ኛ ቀን የተገረዝኩ እስራኤላዊ ነኝ፣ ከቢንያም ወገን ነኝ፣ ከዕብራውያንም ዕብራዊ ነኝ ብሎ ያለበት ነገር፣ ፈሪሳዊ ነኝ ሕግን በመጠበቅ ቀናተኛ ነኝ ስለ እግዚአብሔር ብሎ የተናገረውን ነገር፣ በሰው ሁሉ ፊት ያለ ነቀፋ ነበርኩ ያለውን እነዚያን ነገሮች ይጠቅሙ የነበሩ ነገሮች ይጠቅማሉ እንዴ? እነዛ ነገሮች ቅድም ሲዘረዝሩ ነገሮች እንዴ ይጠቅማሉ። ሰው በአይሁዶቹ ዘንድ እንደዚህ ሆኖ ከተገኘ በውጭ ባሉት ዘንድ አንቱታ የሚያገኝበት፣ በውስጥ ባሉት ዘንድ ደግሞ ጻድቅ የእግዚአብሔር ሰው ለእግዚአብሔር ቅርብ ሆኖ የሚቆጠርበት ነው። ትልቅ ጥቅም አለው።
ስታተስ ነው። በጣም ትልቅ ስታተስ ነው። የተለየ ረዥም ልብስ የሚያስለብስ ነው። በማዕድ የከበሬታ ስፍራ የሚያሰጥ ነው። በገበያም ደግሞ ትልቅ ሰላምታ የሚያሰጥ ነው። መምህር ሆይ፣ አባታችን የሚባልበት፣ ሊቅ ተብሎ የሚጠራበት ጠቀሜታ ያላቸው ነገሮች ናቸው። ይለያል፣ ከሰው ከአብዛኛው ሰው ይለያል። እነዚህ ካያችሁት ስኬት የሚመስሉ ነገሮች ናቸው። ሰው የሚልበት አይነት ነገር ነው። ጳውሎስ ምንድን ነው የሚለው? ይጠቅመኝ የነበረውን ነገር ሁሉ አሁን ለክርስቶስ ስል እንደ ጉድለት ቆጥሬዋለሁ። እነዚህ ሁሉ የሚጠቅሙኝ ነገሮች፣ በሰው ዘንድ ቦታ የሚያሰጡ ነገሮች፣ ጥቅም የሚያመጡ ነገሮች፣ ጥቅማ ጥቅም የሚያስገኙ ነገሮች፣ በዚህ ሥጋ የሚያስመኩ ነገሮችን በሙሉ ስለ ክርስቶስ ስል እንደ ጉድለት ኪሳራ ቆጥሬዋለሁ። እነዚያን ነገሮች በመያዝ ወደ እግዚአብሔር ጽድቅ፣ ወደ እግዚአብሔር መንግሥት ለመድረስ የሆንኩትን ስመዝነው ያተረፈልኝ ነገር፣ ያስገኘልኝ ነገር በሙሉ ጉዳት፣ ጉድለት፣ ኪሳራ ብቻ እንደሆነ ቆጥሬዋለሁ። በክርስቶስ ከሚገኘው ነገር ጋር ሳነጻጽረው ይሄኛው በጣም ኪሳራ ነው። በነገራችን ላይ ጉድለት ሎስ ቁጥር 7 እና 8 ላይ ተጠቅሷል። ቁጥር 7 እና 8 ላይ ጉድለት ተደጋግሞ ተጠቅሷል። አንድ ሲንጉላር ነው፣ ነጠላ ነው። ጉድለት፣ ኪሳራ። ግን የሚጠቅመውን ነገር ሁሉ የሚለው ግን ብዙ ነው። የሚጠቅመውን ነገር ሁሉ እኛ እንኳን ቅድም 7 የቆጠርነው ስለ ጳውሎስ ብዙ ነገሮች ጥቅም የሚመስሉ በሥጋ ብዙ ነገሮች የሚያስመኩ ነገሮች መዘርዘር ቢቻል እነዚህ ሁሉ ግን በትክክል ሲታዩ፣ በተገለጠ ዓይን ሲታዩ ተጠቅልለው አንድ ጉዳት ይሆናሉ። ምን ማለት ነው? እንዴት ነው እንደ ጉዳት የሚሆነው? እንደ ጉድለት የሚሆነው እንዴት ነው? እኔ ይሄንን ነገር ሳስብ ሁለት ነገር ይመስለኛል ጉዳቱ። ይሄ በሥጋ በሥራ ሕግን በመጠበቅ የራስን ጽድቅ በመስራት በጥረት ሰው በሚሰራው ነገር ወደ እግዚአብሔር ለመድረስ የሚደረገው ትግል፣ ይሄኛው አይነት ሕይወት፣ ይሄኛው አይነት በሥጋ የሚያስመኩ ነገሮች ጉዳቱ በአንድ በኩል ምንም ያህል ሰው ቢደክም ሁል ጊዜ አጭር ነው። ሁል ጊዜ ይጎላል፣ አይሞላም። ይገርማቸዋል። ይሄን ጨምሬበት ያን ጨምሬበት ያን ጨምሬበት ብሎ ሰው ሥጋውን እያጎሳቆለ የሚደክመውን ይደክማል እንጂ ሞልቶ በእግዚአብሔር ዘንድ ትክክል የሚል ነገር ሊያገኝ አይችልም። ሞላ፣ በቃ አሁን ጨረስከው፣ ተከፈለ፣ በቃ የሚባል ነገር ዕዳው ብዙ ነው። ዕዳው ብዙ ነው። ፓይለትነት ለመግባት ፈልጎ ይሄ ልጅ ከልጅነቱ ጀምሮ ፓይለት ነው መሆን ይላል። ወላጆቹ ምን ብሎ ያስረዱት? አንተ ትንሽ ነህ ይሉታል። መቼ ነው ትልቅ መሆነው? ስታድግ። በየጊዜው ይመጣ አላደኩም ይላል። እናቱ አላደኩም ይላል። ከዛ በምን ታስረዳው? አንድ ቀን ሜትር ነገር አመጣችና ፓይለት ሆኖ መግባት የሚችል ሰው ቢያንስ ይሄን ያህል ይጠበቅበታል ብላ ሜትሩን አደረገችና ሁሉ ጊዜ አላደኩም ብሎ ሲመጣ እንሂድ ትለውና እዛ ወስዳ እሱ ጋር ተለኳለች። አለመሙላቱን መጉደሉን አይኑ ስለሚያይ እሺ ብሎ ይመለሳል። የሚቀጥለው ዓመት አሁን እናትየውም አታስፈልገውም፣ ራሱ እየመጣ ይለካል። አድጓል ግን አይሞላም። የሚቀጥለው ዓመት እናቱ አታስፈልገውም፣ ራሱ ይመጣና ይለካል። አድጓል ግን አይሞላም። እንደምታውቁት የእናንተን አላቅም፣ እንደኔ የሆነ ቦታ ላይ ማደግ ታቆማላችሁ። እና ልጁ አቆመ ልጁ እና በየዓመቱ ሲመጣ ቁመቱ እዛው ላይ ነው። ነገሩን አልደረሰበትም። ሰው በሥጋው እግዚአብሔርን ሕግ ፈጽሞ በራሱ ቅድስና፣ በራሱ መልካምነት፣ በራሱ በጎነት የእግዚአብሔር ጽድቅ ጋር ለመድረስ የሚያደርገው ሙከራ በሙሉ በየዓመቱ አልሞላም፣ አልደረስክበትም፣ ገና ነው። ስለዚህ አንዱ ጉዳቱ እሱ ነው። ጉዳት ነው። ምንም ያህል ሰው ቢሞክር የቱንም አይነት የሃይማኖት መልክ ይዞ ቢሰራው ጉዳት ነው። አይደረስበትም። በጣም ሩቅ ነው።
በቃ ይሁን። በምን ይሞላዋል ልጁ የቀረውን? ሁለተኛው ጉዳቱ ለጳውሎስ ሁለተኛው ጉዳቱ ይሄ ሰው እንደዚህ ከራሱ ስራ ከራሱ ጽድቅ ጋር ሲጣበቅ ሁለተኛው ጉዳቱ የሚሆነው ነገር ምንድነው? እግዚአብሔር በነፃ እንዲያው በእምነት ያቀረበውን ስጦታ እንዳይሸፍነዋል። እሱን እንዳይቀበል አፕሪሼት አድርጎ እንዳይወስድ ይከለክለዋል። ምክንያቱም አንድ ነገር ሰርቶ ሲጨርስ የሆነ 95 ቀን ጾሞ ሲጨርስና ትክክል የመጣ ሲመስለው ስጋ ደህና ነህ ይዲዲት ስለሚለው እግዚአብሔር የሰጠውን የነፃ ስጦታ እንዳይቀበል እንዳይፈልግ ልቡን እንዳይከፍት ያደርገዋል፣ ይሸፍንበታል። እና ጳውሎስ የአካውንቲንግ ተርም ተጠቅሞ ኪሳራ ነው። በዚህኛው በኩል ይሄ ሰው የሚመካበትን ነገር ይዞ መምጣት ኪሳራ ነው። የሚጠቅም እንኳን ቢመስል ጉዳት ነው። የሚጠቅምም እንኳን ቢመስል ኪሳራ ነው። እሱ ብቻ ሳይሆን የሚጠቀምበት ሌላው ቃል ጉድፍ የሚል ቃል ታገኛችሁ። ቁጥር 9 ላይ እሱን ልታገኙ ትችላላችሁ። ቁጥር 9 ላይ ሕግ በመጠበቅ የሚገኝ የራሴ ጽድቅ ኖሮኝ ሳይሆን ቁጥር 8 ይቅርታ፣ ለእርሱ ስል ሁሉን አጥቻለሁ፣ ክርስቶስን አገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። ጉድፍ ብሎ ይለዋል። ይሄ ጉድፍ ማለት something worthless ምንም የማይጠቅም ዋጋ የሌለው ቆሻሻ የምናስወግደው በሳት ልናቃጥለው የምንሰበስበው የምንጠራርገው ከጥሩ ልብስ ላይ የሆነች ያለችውን ጉድፍ እንደዚህ አንድ ጊዜ ብለን እንደምናነሳው አይነት ነገር ጉድፍ ነው ይለዋል። የቱ ይሄ በዘር የመጣው ይሄ በልምምድ የመጣው ይሄ ቅድም ያስከብራል፣ ቦታ ያሰጣል፣ ከሰው ይለያል፣ ከፍ ያደርጋል ያልናቸው የሰው ስጋ ስራዎች የሆኑት በሙሉ የሚጠቅሙ የሚመስሉት ነገሮች ጳውሎስ ጉድፍ ነው ይለዋል። የሚገርም ነው። ጉድፍ ነው እነዚህ ማለት ይሄ እንደውም ይሄ በቆሻሻ በእሳት የሚቃጠለው ቆሻሻ አይነት ቃሉን ስለሚጠቀም እሱ ማለት it stinks በጣም ይሸታል። እና እንዴ ያ ጽድቅ ነው፣ ያ መልካም፣ ያ በጎ ስራ፣ ያ ሰዎች የሚሉት ነገር ነው የሚሸተው። አው ይሸታል። ጳውሎስ በቃ ትርፍና ኪሳራውን የህይወቱን አየው። እኔ ጉዳት ነው የሚጠቅም የሚመስለው ነገር በሙሉ ጉድፍ ነው ብሎ ይናገራል። ይሄ ነገር ጌታ ኢየሱስ ከተናገረው ጋር ይስማማል። ማቴዎስ ወንጌል ምዕራፍ 16 ቁጥር 26 ላይ እንደዚህ የሚል ቃል ታገኛላችሁ። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ማለት ሰው እሺ ያትርፍ፣ በማትረፉ ዓለምን ሁሉ የሚያገኝበት የዓለሙን ሁሉ አድናቆት የሚያገኝበት የዓለሙን ሁሉ አክብሮት የሚያገኝበትን ያትርፍ። ግን ነፍሱን ቢያጎድል ጉዳት ቢሆን ኪሳራ ቢሆን ምንድን ነው የሚጠቀመው? ዳዝንት ማች ጥቅም የለው፣ ሚዛን የለውም። ወጪው ብዙ ነው፣ ኪሳራው ብዙ ነው፣ ጉድለቱ ብዙ ነው አለ ጌታ። ባይ ዘ ዌይ እቆጥረዋለሁ የሚል ቃል ታገኛላችሁ አይደለም? እዛ ከ7 እስከ 9 ድረስ ባለ እቆጥረዋለሁ፣ ቆጥሬዋለሁ የሚል ቃል ታገኛላችሁ። ወደ ኋላ መለስ ብላችሁ ታዩት 3 ጊዜ ተጠቅሞበታል። እቆጥራለሁ፣ ቆጥሬዋለሁ ብሎ የሚለው እሱ በጣም ኃይለኛ ንግግር ነው። እኔ ኮንሲደር የማደርገው ካውንት የማደርገው ይሄንን ነገር እንደ ጉዳት እንደ ጉድፍ ነው ብሎ የሚናገረው ቆጥሬዋለሁ ሲል ቁጥር 7 ላይ ጌታ ኢየሱስ ክርስቶስን በደማስቆ መንገድ ላይ ሲያገኘው የዛን ቀን የሆነ ነገር ነው። ይሄ ጻድቅ፣ ይሄ ፈሪሳዊ፣ ይሄ ቀናተኛ፣ ይሄ ዕብራዊ የሆነ ሰው እንደዚህ በስጋው የሚመካበት ነገር ተሸክሞ ተጭኖት በመንገድ ላይ ኮርቶ ተኩራርቶ በሚሄድበት መንገድ ላይ ጌታ ተገናኘና ቢገለጥለት ዋው! የዛን ቀን እነዚህ የተሸከማቸው የሰው ነገሮች በሙሉ እንደ ጉድለት ቆጠራቸው። ዘጋው፣ ሂሳቡ ተዘጋ። ከኢየሱስ ክርስቶስ ጋር ሲያነጻጽረው ከዚህ ክብር ጋር ከዚህ ብርሃን ጋር ከዚህ የእግዚአብሔር ስጦታ ጋር ሲያነጻጽረው እነዚህ እሱ የተከተላቸው እስከ ሞት ድረስ የገሰገሰባቸው ነገሮች በሙሉ ጉድፍ እንደሆኑ የዛን ቀን ገባው። ስለዚህ ቆጥሬያለሁ አለ። ደንዲል ቆጥሬያለሁ። እግዚአብሔር ይባርካችሁ ሁላችሁም እዚህ ያላችሁት እላለሁ። ማንም እንዳይጎድል ደግሞ ጸሎቴ ነው። እንዲህ ቆጥረን ከጌታ ጋር የተገናኘን ሰዎች እግዚአብሔር ያድርገን።
አወዳድረ ነው የሱን ፍቅር ከዓለም ፍቅር በልጦብን ወደ ኢየሱስ ክርስቶስ ያኛውን ጉድፍ ጉዳት አድርገን ቆጥረን ወደ ኢየሱስ የተጠጋን በዚያ በኩል ያለውን ሩጫ በሰው ፊት የሚጠቅም የሚያስከብር የሚመስለውን ነገር በሙሉ ጉድፍና ጉዳት አድርገን ቆጥረን ከኢየሱስ ክርስቶስ የሚገኘውን ጽድቅ ፈልገን የተጠጋን እግዚአብሔር ያድርገን። ቆጥር ያለው አለ በቃ it is already done። ቆጥር ያለው ደግሞ እቆጥራለሁ ይላል። እኔ እቆጥራለሁም የሚለው ቃል ደግሞ ይገርመኛል። ምክንያቱም ቆጥር ያለው ፓስት ቴንስ ነው። እቆጥራለሁ ግን አሁንም የማደርገው ነገር ነው ማለት አንዴ ከቆጠረ አይበቃም እንዴ? አይበቃም። በጌታ ፊት እስኪቆም ድረስ በየዕለቱ መጀመሪያ እንደቆጠረው ዓለምና ትርፏ ጠፊዎች ናቸው። መጀመሪያ እንደቆጠረው በስጋ የሚያስመኩኝ ነገሮች በሙሉ አያዘልቁም። መጀመሪያ እንደቆጠረው ጽድቅ በእምነት ከእግዚአብሔር ዘንድ በነፃ እንዳው የሚገኘው እሱ ነው ብሎ እንደቆጠረው መጀመሪያ በዚህ ህይወት እስካል ድረስ እየቆጠረ ነው መሄድ ያለበት። አንዳንድ ጊዜ ይገርምሃል እንዳንቆጥር ይሆንብናል። ስጋ አይደለን ገና ይለብስ ነው ድነን የጌታን ፍቅር ቀምሰን የእግዚአብሔርን ብርሃን ተካፍለን እያለ መቁጠር እንዳንቀጥል የሆኑ ነገሮች ይመጣሉ። ወደ ስጋ ስራ እንድንመጣ ስጋ የሚመካበትን ነገሮች ሪኮግናይዝ እንድናደርግ ብቅ ይላል። የዛን ጊዜ እግዚአብሔር ጥበቡን ይስጠን። ደግመን እንቆጥረው። ሟች ነህ እንድንለው፣ አንተ ቆሻሻ ነህ እንድንለው፣ አጠቅምም እንድንለው፣ የሚጠቅመኝ የሚረባኝን ጌታዬን ኢየሱስ ክርስቶስና እሱ የሰራልኝ ስራ እጣበቃለሁ እንድንል እግዚአብሔር ይርዳን። ፐርፐዙ ምንድነው? ለምንድነው የሚቆጥራቸው? እንደዚህ ጉዳት አድርጎ ጉድለት አድርጎ የሚቆጥርበትን ፐርፐዝ እዛው ቁጥር 7 እስከ 9 ድጋሚ ብናየው እናገኘዋለን። ዝም ብዬ ላንብብላችሁ እናንተ ታገኙታላችሁ። ፊልጵስዩስ ምዕራፍ 3 ቁጥር 7 እስከ 9 ነገር ግን ይጠቅመኝ የነበረውን ሁሉ ለክርስቶስ ስል በሉሲ እንደ ጉድለት ቆጥሬዋለሁ። ከዚህም በላይ ለእርሱ ብዬ በሉ ሁሉን ነገር የተውኩለትን ወደር የሌለውን ጌታዬ ክርስቶስ ኢየሱስን ከማወቅ ታላቅነት ጋር ሳነጻጽር ሁሉንም ነገር እንደ ጉድለት እቆጥረዋለሁ። ለእርሱ ስል ሁሉን አጥቻለሁ። ክርስቶስን አገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። ሕግ በመጠበቅ የሚገኝ የራሴ ጽድቅ ኖሮኝ ሳይሆን በክርስቶስ በማመን ይኸውም ከእግዚአብሔር የሚመጣ ከእምነት በሆነ ጽድቅ በእርሱ ገኝ ዘንድ ነው። ለምንድን ነው ይህን የምታደርገው ጳውሎስ? አንዴ ቆጠርክ፣ ደግሞ በየዕለቱ እየቆጠርክ ሰው የሚመካበትን ስጋ የሚያነሳውን ነገር የሚጠቅምን ነገር አንተ እንደ ጉድፍ እንደ ጉድለት እንደ ኪሳራ እየቆጠርክ ለምንድን ነው እንዲህ የምትኖረው ካላችሁት ጳውሎስ የሚለው ለክርስቶስ ስል ለእርሱ ብዬ ለእርሱ ስል ክርስቶስን አገኝ ዘንድ በእርሱ ገኝ ዘንድ ማለት ከጌታ ጋር ካገኘው ነገር ጋር ሲነጻጸር ሌላው ሁሉ ተደምሮ ከንቱ ኪሳራ ሆኖ ያየዋል። ይህንን እንዲያገኝ ክርስቶስን እንዲያተርፍ በክርስቶስ እንዲገኝ ክርስቶስን እንዲያገኝ እነዚህን ነገሮች በሙሉ በዚህ ፐርፐዝ እንደ ጉድለት እንደ ኪሳራ እንደ ጉድፍ እቆጥራቸዋለሁ። የቫልዩ ሲስተም ለውጥ አለው ማለት ነው። ልክ ጌታን ሲገናኝ የቫልዩ አሰጣጡ ሲስተሙ ተቀየረ። በፊት ይጠቅማሉ የሚላቸውን ነገሮች በሙሉ አሁን ኪሳራ ናቸው ማለት ጀመረ። በፊት ትርፍ አለው የሚለውን ነገር አሁን ጉድለት ነው ማለት ጀመረ። እንትኑ ተቀየረ፣ ዋጋ አሰጣጡ ተቀየረ። በፊት ውድና ብርቅ የሚላቸው ነገሮች አሁን ክሽ ሆኖ አያቸው። በፊት የተናቀው ነገር በፊት ዝም ብሎ ነው የሚላቸውን ነገሮች የሚያሳድዳቸው የሚጠላቸውን ነገሮች አሁን ዋና ባገኘሁት ብሎ ቀን ከሌት የሚደክምለት ነገር ሆነበት። የቫልዩ ለውጥ ነበረው። እግዚአብሔር በዚህ ባርከን። እይታችንን እግዚአብሔር ይቀይርልን። ዋጋ አሰጣጣችን እግዚአብሔር ይቀይርልን። ዓለም ባይደንቃትም ዓለም ባታመሰግነንም ፖፑላር ባይሆንም ምንም ባይሆን በእግዚአብሔር ፊት ትክክለኛ ሚዛን እግዚአብሔር በልባችን ያስቀምጥ። የከበረው በእግዚአብሔር ፊት በእኛም ዘንድ የከበረው ሆኖ እንዲገኝ፣ በእግዚአብሔር ፊት የተናቀ የተዋረደው ነገር በእኛም ዘንድ የተናቀ የተዋረደ ነገር ሆኖ እንዲገኝ እግዚአብሔር ይርዳን። ለምንድን ነው ጳውሎስ እንዲህ የምታደርገው? እኔ ይህን የማደርገው ቁጥር 9 ላይ ሕግ በመጠበቅ የሚገኝ የራሴን ጽድቅ
አግኝቼ ሳይሆን በክርስቶስ በማመን ይኸውም ከእግዚአብሔር ዘንድ የሚመጣ በእምነት የሆነ ጽድቅ በእርሱ ዘንድ እገኝ ዘንድ ነው ብሎ ይናገራል። በቃ ይህን ሁሉ የማደርግበት ምክንያት እንደሱ ነው። ጽድቅን የእግዚአብሔር ስጦታ አድርጌ እንድወስደው ይህን እለቃለሁ። ጽድቅን በእምነት የማገኘው እንደሆነ አድርጌ እንዲይዘው ይህን ስራ እለቃለሁ። እግዚአብሔር ይርዳን። ትልቅ የቫልዩ ሲስተም ለውጥ፣ የእይታ ለውጥ እግዚአብሔር ሰጠው። የመጨረሻው ነጥቤ እና መጨረሻውስ ግቡ ምንድን ነው? እሺ አንተ ቀድሞ በስጋ መመካበት ነበርኩ አልክ። አሁን ያ ቀድሞ የምትመካበትን ነገር ከንቱ፣ ኪሳራ፣ ጉድለት፣ ጉድፍ ነው ብለህ አልከው። አሁን ያንን የምታደርገው ደግሞ ክርስቶስን እንዳገኝ ነው ብለህ ካልክ ይሄ ነገር መጨረሻው የቱ ጋር ነው? ግቡ ምንድን ነው? የምትፈልገው ምንድን ነው ብላችሁ ጳውሎስን ከጠየቃችሁት ተፈላጊው ግብ ቁጥር 10 እና 11 ላይ ታገኙታላችሁ። ፊልጵስዩስ ምዕራፍ 3 ቁጥር 10 እስከ 11 ክርስቶስንና የትንሣኤውን ኃይል እንዳውቅ በስቃዩ ተካፋይ እንደሆንና በሞቱም እርሱን እንድመስል እመኛለሁ፣ ለሙታን ትንሣኤ እንድደርስ እናፍቃለሁ። ዋው! በጣም የሁል ጊዜ ጸሎቴ ነው። ለእናንተም ጸልዩ፣ እናንተም ለእኔ እንድትጸልዩ የምፈልገው እርስ በርሳችን አንዳችንን ስናስብ እንድንጸልይ የሚያስፈልግ ነገር ጋር ነው የደረስነው። ጳውሎስ የሚለው ምንድን ነው? እኔ ፍላጎቴ፣ የህይወቴ ግብ፣ ዓላማዬ ትልቅ ፐርፐስ ስቴትመንት መጻፍ ቢያስፈልገን ምንድነው ጎልህ ብንባል፣ ምንድነው ማግኘት የምትፈልገው፣ ምንድነው እንዲሆንልህ የምትሻው ብንባል ጳውሎስ የሚለው እንዳውቅና እንድመስለው። መዳኑን ድኗል እኮ መዳኑን ድኗል። ከጌታ ጋር ተገናኝቷል። ጽድቅ ዲክሌር ተደርጎለታል። መንፈሱን ተቀብሏል። ግን አሁን አንዴ ከዳነ በኋላ በሚቀጥለው ኑሮ በሙሉ ወደ ጌታ እስከሚሄድ ድረስ ወይም ጌታ እስኪመጣ ድረስ በዚህኛው ህይወት ተቀድሶ መኖር እንዲችል እንዳውቀውና እንድመስለው እመኛለሁ። ምንድነው አማኝነት? የአማኝ ህይወት ምንድነው? የአማኝ እኮ ህይወት ጌታን መቀበል፣ ከዛ በኋላ ማወቅ፣ ከዛ በኋላ በዛ ዕውቀት እሱን እየመሰሉ መኖር። ይኸው እኮ ሲሰበክልን ወንጌል ሰምተን እንቀበልና እንድናለን። ከዛ በኋላ በኢየሱስ ክርስቶስ ዕውቀት ኢየሱስን እየተማርነው፣ በኢየሱስ ማመን ብቻ ሳይሆን ኢየሱስን እየተማርነው፣ በሱ ዕውቀት እያደግን ሄደን ይህን ደግሞ ዕውቀታችንን በተግባር ከሱ ጋር እየተለማመድን የምንኖረው ነገር ነው የሚሆነው። እንዳውቅ ማወቅ የአእምሮ ኢንፎርሜሽን ሳይሆን ጳውሎስ እዚህ ጋር የሚለው በተግባር የሚሆን ልምምድ ማለት ነው። መጽሐፍ ቅዱስ ውስጥ እግዚአብሔርን እወቅ፣ አምላክን እወቅ የሚለው ቃል እንዲሁ ኢንፎርሜሽን እንድንሰበስብ ሳይሆን ከእግዚአብሔር ጋር አካሄዳችን ሆኖ በልምምድ እንድናውቀው፣ በተግባር እንድናውቀው ነው መጽሐፍ ቅዱስ እንደዚህ አይነቱን ዕውቀት ነው የሚነግረን። ጳውሎስ የሚለው እንዳውቅ፣ ክርስቶስንና የትንሣኤውን ኃይል እንዳውቅ፣ በስቃዩ ተካፋይ እንደሆን፣ በሞቱ እሱን እንድመስለው፣ እንዳውቅና እንድመስለው ነው። እንዴ ለዚህ መሆን አለበት። የሚታወቅበቱ መንገድ የስቃዩ ተካፋይ መሆን ስለሚጠይቅ፣ የሚታወቅበቱ መንገድ በትንሣኤው ኃይል መኖርን ስለሚጠይቅ፣ ዕውቀቱ በኑሮ ውስጥ ያለ ነገር ነው። ከጌታ ጋር አብሮ ወክ እየተደረገ እየወደቁ እየተነሱ እየታገሉ እየተጋደሉ አቤቱ እርዳኝ እያልን የመንፈሱን ጸጋ እየጠየቅን በተግባር ከእግዚአብሔር ጋር እርሱን በመታዘዝ በምንኖረው ኑሮ ውስጥ ነው ኢየሱስን እያወቅ ነው የምንመጣው። እነዚህን ሁሉ ካስቀረናቸው ፈተናዎቻችን፣ ችግሮቻችን፣ የሚገጥሙን ቻሌንጆች በሙሉ ባይኖሩ፣ ልክ ጌታን ከተቀበልኩ በኋላ አዲስ እንደተወለደ ልጅ ፋፋ ብዬ እንደቆምኩኝ ይህ ሁሉ ኤክሰርሳይስ ባይኖር እኔ ወንድማችሁ መጨረሻ ምንድን ነው አላቅም እንደምታደርጉኝ። ፋፋ ቁጥር 1፣ ፋፋ ቁጥር 2፣ ፋፋ ቁጥር 3 ትሉኝ ይሆናል እንጂ ምን ሊሆን ይችላል? ይኸው ህይወታችን እኮ ኢየሱስን እየመሰለ የሚለወጥበት መንገዱ በዚህ ትግል ውስጥ ነው። ከኃጢአት ጋር በሚደረግ ትግል፣ እሱን ለመታዘዝ በምናደርገው ተጋድሎ ውስጥ ከእርሱ ጋር በምንኖረው ኑሮ ነው። በቃ እንዳውቀውና እንድመስለው። ጮክ ብላችሁ እስቲ በሉት፣ እንዳውቀውና እንድመስለው በሉ። ሮሜ ምዕራፍ 8 ቁጥር 29 ላይ የምታውቁት ቃል አለ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ እግዚአብሔር ወስኗል። ሌላ ውሳኔ እግዚአብሔር የለውም።
እግዚአብሔር ያለው ውሳኔ ይሄው ነው። የእግዚአብሔር ውሳኔ ልጁን እንድንመስል ነው። ግን ልጁን የምንመስልበት መንገድ ያለው እንደዚህ ባለ መታዘዝ ህይወት እያወቅ ነው ስንሄድ ነው። እግዚአብሔር ይርዳን። ሌላስ ማወቅና መምሰል ነው። እሺ ሌላስ ካላችሁት ጳውሎስ ይገርማችኋል እዚህ ጋር አጠር አድርጎ ለሙታን ትንሣኤ እንድደርስ ናፍቃለሁ። እንትኑ ይሄ የመዳን ነገር አንዴ ጌታን ሲቀበል የሆነ ነገር ብቻ ወይም ደግሞ አሁን በየዕለቱ ከጌታ ጋር ወክ እያደረገ ባለበት ኢየሱስን የማወቅና መምሰል ሂደት ብቻ ሳይሆን ህይወት ኖት የት እንደሚባለው የሚጠብቀው ተስፋ አለው። የሚመጣ ነገር አለ። ሰነፎች አሉ የሚመጣ ነገር የለም ብለው የሚያስተምሩ። እነዚህ የሚክዱ ሰዎች ናቸው። የእግዚአብሔር ቃል መዳናችን፣ መክበራችን እነዚህ የሆነ ያለ የሚሆን አርጎ ነው መጽሐፍ ቅዱስ የሚያስቀምጠው። ምንም በዚህ ግራ ልንጋባ አይገባም። ጳውሎስ ይናገራል። እኔ ይሄን ሁሉ ከሄደ በኋላ እንዴ ደማስቆ መንገድ ላይ ጌታ ተገልጦለት አሁን ደግሞ ልወቀው ብሎ ይጸልያል እንዴ? ደግሞ አንድ ቀን ሲጸልይ እስከ 3ኛ ሰማይ ተነጥቆ እዛ ጎብኝቶ የመጣ ሰው አሁንም ልወቅ ብሎ ይጸልያል እንዴ? እኔ ሁሉን እንደ ኪሳራ እንደ ጉዳት ቆጥረዋለሁ። ስለምን? እጅግ ስለሚበልጠው ኢየሱስን ስለማወቅ ዕውቀት። እርሱን አውቅ እንዴ ይሄን ሁሉ ዕውቀት ያገኘ ሰው እነዚህን ሁሉ መጽሐፍት የጻፈልን ሰው እኔ ከዚህ የበለጠ እሱን አውቀው ዘንድ እያለ ይጸልያል። ይሄው ሰውዬ አልደረስኩበትም፣ እኔ እጠብቃለሁ፣ ቢሆንልኝ የሙታን ትንሣኤ ጋር እንድደርስ እፈልጋለሁ ብሎ ይናገራል። የሚመጣ ነገር ስላለ ወንድሞቼ እናቶቼ፣ እኛ አገራችን በሰማይ ነው ብለን የምንኖር ሰዎች ነን። ከላይ የሚመጣ መድኃኒት ተስፋ ኢየሱስ ክርስቶስን የምንጠብቅ ነን። ጌታ ቶሎ ይመጣል። እዛ የሙታን ትንሣኤ የተባለው ጋር እስክንደርስ ድረስ በትንሣኤ ኃይል እየተጋደልን ነው የምንሄደው። አሁን በትክክል ስሙኝ። ኤፌሶን ምዕራፍ 2 ምንድን ነው የሚለው? በኃጢአታችሁ በበደላችሁ ሙታን በነበራችሁ ጊዜ ከክርስቶስ ጋር ሕይወትን ሰጠን አስነሳን ብሎ ይናገራል። እዛ ጋር የተከናወነ ትንሣኤ አለ። ሙት ሆኜ በነበርኩበት ድብን ብዬ ከሞትኩበት ሕይወት ውስጥ እግዚአብሔር በመንፈሱና በወንጌል ቃል ኃይል ትንሣኤ ሰጥቶኝ ከክርስቶስ ጋር ሕይወትን ሰጥቶ አስነሳኝ፣ ተነስቻለሁ። ይሄ አንድ የተጠናቀቀ ክስተት ነው፣ በሕይወቴ የሆነ ነገር ነው። ግን የሚጠበቅ አለ። ይሄ የሚሞተው አካሌ የማይሞተውን የሚለብስበት ቀን፣ ይሄ የዛሬው ትግል ሁሉ የሚቀርበት ቀን፣ እምነት በማየት የሚተካበት ቀን፣ ከውዳችን ጋር ፊት ለፊት አብረን የምንኖርበት ቀን፣ ሐዘን የሌለበት፣ ድካም የሌለበት፣ ሞት የሌለበት፣ መበስበስ የሌለበት፣ ሁሉን ስርዓት እግዚአብሔር አዲስ አድርጎ በሚኖርበት በዚያ ከጌታ ጋር ለመኖር የምንጠባበቅ ነን። ተስፋ አለን። ወደዚያ እንድደርስ እመኛለሁ። ጌታ የተመሰገነው። እንጠቅልለው። ክርስትና፣ መዳን፣ ጽድቅ በክርስቶስ የሚገኝ በእግዚአብሔር ባህሪና ስጦታ ላይ ያረፈ የማያቋርጥ ብርቱ የአገልግሎት ሕይወት ነው። ይሄ የሚሆነው በአንድ በኩል ሌላውን ነገር እንደ ጉድፍ፣ እንደ ኪሳራ፣ እንደ ጉድለት እየቆጠርን፣ በዚህ በኩል ደግሞ የአዳኛችንን ጌታችንን ኢየሱስ ክርስቶስን ለማወቅ በእርሱ ዕውቀት ለማደግ ለመጨመር እየተዘረጋን ስንኖር ነው። እግዚአብሔር ይርዳን። አንድ ነገር አብረን እንስራና ከዛ እጨርሳለሁ በሰዓቴ። ጠዋት ለምን ሐሳቤ ውስጥ እንደመጣ አላውቅም። ይሄ ፈሪሳዊ የሚለውን ነገር ሳስብ ፈሪሳዊው ትዝ አለኝ። ይሄ ሉቃስ 18 ላይ ያለው ፈሪሳዊ ወንድማችን ረሳችሁት እንዴ? ምንድን ነው ያደረገው እሱ? ይሄ ቤተ መቅደስ ሄዶ እንትኑን ከመጸለይ ይልቅ ሰው የሰራውን ስራ ይቆጥራል። እና የሰራውን ስራ የቆጠረው ፈሪሳዊ ማለት ነው። እና ዝም ብዬ በሐሳቤ ጳውሎስና እሱ ሰው እየተገናኙ መሰለኝ። በቃ ምን ማለት ታገሱኝ። ጳውሎስና ሁለቱም ፈሪሳዊ ስለሆኑ ተገናኙ። እና ይሄ ሰውዬ ይነግረዋል። በአስራት ከፍላለው፣ በሳምንት 2 ቀን ጾማለው፣ እንደ አሕዛቦቹ አይደለም የምኖረው እያለ ሲነግሩ ጳውሎስ እንዲህ እያለ ይሰማዋል። አዎ እኔም የሚል ይመስለኛል ጳውሎስ። እኔም ምክንያቱም እሱ እንደዛ ነው። እኔም
ከዛ ሰውየው የሚለው ነገር የጨረሰ መሰለኝ። ምክንያቱም የተጻፈልን ሰዎች አንዳንድ ሊስት ትንሽ ነው እና በቃ ቆመ እና ጳውሎስ በነገራችን ላይ እኔም እንደዚሁ ያለ ነቀፋ እንደሆንኩ ታውቃለህ፣ ሕግን በመጠበቅ ነገር ያለ ነቀፋ እንደሆንኩ ታውቃለህ። ስለ ጽድቅ ነገር የእግዚአብሔርን ሕዝብ ሕግ ለመጠበቅ ሌትና ቀን እንደዚህ ነበር። ደግሞ እነዚህን በቅናት እያሳደድኩኝ እንደዚህ እያደረግኩ እንደሆነ መሪዎቹ ሸንጎ አባላቱ ደስተኞቹ እንደሆኑ ታውቃለህ ብሎ ጳውሎስም የራሱን ክሬዴንሻል የሚጨምረውን ነገር ይጨምርለታል። ሰውየው ደስ እያለው ያ አቃለሁ እያለ የሚሰማው ይመስለኝ። ምክንያቱም አሁን የተጀመረው ጨዋታ በቃ እያንዳንዱ የሰራውን ስራ የሚዘረዝርበት ስለሆነ ነገሩ ሞቅ እያለ ይሄድ ይመስለኛል። ድንገት ጳውሎስ ይገርምሃል፣ እንደዚህ እያልኩኝ ሲሄድ በደማስቆ መንገድ ላይ አገኘኝ መሰለህ? ኢየሱስ የተባለው። እናስ በቃ አንድ ጊዜ ቢገለጥ እኔ እንደሞተ ሰው ወደኩ። በቀን ማየት አቃተኝ፣ አይኔ ተዘጋ። ግን አየዋለሁ። ስሜን ጠርቶ ቢያነጋግረኝ ማነህ ብለው እኔ የምታሳድደኝ አይለኝም። እና ምን ላድርግ ጌታ ሆይ ብዬ ብለው ይነግሩሃል፣ ግባ ወደ ከተማ አለኝ። ሲሄድ ነገሩኝ። እነሱ ሲነግሩኝ አስረዱኝ። እነዚህ ሁሉ እኔ እናንተ ቅድም የዘረዘርናቸው ነገሮች በሙሉ መልካም እንኳን ቢመስሉ በእነሱ ወደ እግዚአብሔር መንግሥት መግባት እንደማይቻል፣ ጽድቅ እንደማይገኝ፣ የእግዚአብሔር ጽድቅ በልጁ በኢየሱስ ክርስቶስ ደም የሚገኝ የከበረ ነገር እንደሆነ፣ ሰው ሊከፍለው የማይችለው ዕዳ ውስጥ እንዳለው፣ የትኛውንም ዕዳ ሊከፍል ስለማልችል የተከፈለ መሆኑን ተነገረኝ። እንዴት? በቃ ልክ እሱ ሲገለጥልኝ ኃጢአተኝነቴ በጣም ታወቀኝ፣ እንደማልደርስበት ገባኝ። እነሱ ጋር ሲሄድ ደግሞ የምስራች ብለው ይሄ ሁሉ ኃጢአት የሚሽር ጸጋ ተገልጦልሃል አሉኝ። የእግዚአብሔር ስጦታ ቀርቦልሃል አሉኝ። እመን፣ ተነሳ፣ ተጠመቅ ብለው ነገሩኝ። እኔም ያንን ተቀበልኩት፣ አመንኩት። የዛን ቀን ያ የኖርኩት ኑሮ ሁሉ ጉዳት እንደሆነ ገባኝ። ከዚህ በኋላማ ይሄ ገብቶኛል ብዬ ይሄንን በሙሉ ኃይሌ ወደ ማሳደድበት፣ በሙሉ ኃይሌ ወደ መከተልበት ወደዚህ ገባሁ። አሁን ምን እንደምመኝ ታውቃለህ? እኔ አሁን የምመኘው በየቀኑ እሱን እያወቅኩኝ እንድኖር፣ በየቀኑ በእርሱ እውቀት እየጨመርኩ እንድኖር ነው የምፈልገው። እንዲያውም በመከራው እንድካፈለው፣ በሞቱ እንድመስለው፣ ስቃዩን እንድጋራው ነው የምፈልገው። ኧረ እባክህ! አዎ የሙታን ትንሣኤ የሚባል ቀን ያውቃሉ ፈሪሳዎቹ፣ ያውቃሉ፣ የሙታን ትንሣኤ ያውቃሉ። እና የሙታን ትንሣኤ ሲለው አይኑ የከፈተ ይመስለኛል ጓደኛው። የሙታን ትንሣኤ ጋር መድረስ እፈልጋለሁ። ሰውየው ይሄኔ እኔስ ያለን ይመስለኝ። ምክንያቱም የሙታን ትንሣኤ በግሩፕ አይገባም። የሙታን ትንሣኤ በዘመድ በዘር በምናምን ነገር አይገኝም። የሙታን ትንሣኤ እውን የሚሆነው ሰው ወንጌል ሰምቶ ሲያምን በኢየሱስ ክርስቶስ ሲገኝ ብቻ ነው። እግዚአብሔር ይርዳን። ውድ ነገር ነው ያለን፣ ክቡር ነገር ነው የተሰጠን።